እንግዲህ የሩስ ህይወትና ኑሮዬ ከብሩኬ ጋር ካልሆነ አይኔም በግንባሬ። እኔ ግን ግራ የገባኝ ብሩኬ የሁሉ ድካምና የሁሉ ነገር ለምንድን ነው? የየሩስ ሀሳብ ፍላጎት አልገባህም ነው? ሲቀጥል ደግሞ አንተ ራሱ በዚሁ ከቀጥል ህመናይ ከሀይሚ ጋር የሚያጣሉ የሚያጋጩ ነገሮች በጣም ብዙ ነገር ሰፊ ነው የሚሆነው። ገባ አይደለ? ትናንትና እንግዲህ እንዳያችሁት ለየሩስ ልጅ ወይንም ደግሞ ብሩኬ ልጄ ብሎ ለተቀበላት ህጻን ልጅ ብዙ ነገሮችን ያው ሀይሚ ሳታቅ ሰርፕራይዝ አድርጎ ነበር። በዛም ደግሞ ሀይሚ አልከፋትም። እውነት ለመናገር በጣም ነው ደስ ያላትኝ። እንግዲህ ሳይክል፣ ልብሶች ምናምን ብዙ ነገሮችን ነበር ሲገዛዛላት የነበረው። ዛሬ ደግሞ ጠብቁ ባለው መሰረት በጣም ብዙዎቻችሁ የተለያየ ነገር ገምታችኋል። ግን ደግሞ እኔ እንደዚህ ይሆናል ብዬ አላሰብኩም ነበርና ለየሩስ ግቢ ቤት እንግዲህ ግቢ ቤት አስባችሁታል። ግቢ ቤት ተከራይቶ ቃሟልቶ ብዙ ነገሮችን አድርጎ ያም ደግሞ ሀይሚ ሳታቅ ነው ይሄ ነገር የተደረገው። ገባችሁ አይደለ? እዚህ ጋር እኔ ለብሩኬ አንድ መናገር እንፈልገው ነገር ቢኖር ማለት ነው ሀይሚዬ በጣም ደስተኛ ሆና ማለት ከጎንህ እያለች ሁሉን ነገር እየተቀበለች እያለ አንተ ደግሞ በጎን እሷ ሳታቅ ለልጄ እያልክ ብዙ ነገር የምታደርግ ከሆነ ከየሩስ ጋር ብዙ ነገር የሚያገናኝ ከሆነ ሀይሚ አትቀየምም፣ ድጋሜ አታኮርፍም፣ ድጋሜ አይከፋ ማለት አይደለም። ብሩኬ ማለት አሁን ላይ ሀይሚ ካንተ ጋር ፒስ ናት፣ ደስተኛ ናትኝ። ይሄን ነገር ደግሞ እያደረገች ያለችው አንደኛ ደረጃ አንተ እንዳይከፋህ እንዳትጨነቅ ስለፈለገች ነው። ያው ከዚህ በፊት ወንድምህም እነ ናኒ ብዙ ነገር ብለዋታል፣ መክረዋታል። ከኦዲየንስም ደግሞ ብዙ የተለያየ ነገር ምክር ሰምታለች፣ አይታለች። ሀይሚ በዛውም ደግሞ ቃልም ገብታለች። ገባ አይደለ? ያን ነገር ሁሉ እንትን ብላ አንተም እንዳይከፋ እንዳይደብርህ ብቻህን ስትሆን ጭንቀት ውስጥ እንዳገባ ብላ ከጎን ሁሉንም ነገር ደስተኛ ሆና ስትቀበል አንተ ደግሞ በጎን እሷን ሳታማክር ብዙ ነገር ማድረግ ያለብህ አይመስለኝም። ምንም እንኳን ልጅ ብትሆን ምንም እንኳን ልጄ ናት ብለህ አንተ አምነህ ስለተቀበል ኦር ደግሞ እዚህ ጋር ልጄን የተቀበልኩት የተለያየ ሰዎች የተለያየ ነገር እያላችሁ ነው፣ ግን ደግሞ ምንም አዲስ ነገር አይደለም፣ ሌላ ነገር የተፈጠረ አታስመስሉ እያለ ነበረ ብሩኬ። የምሬን ነው የምላችሁኝና በመጀመሪያ መናገር ፈልገው አሽቃባጭ ልክ እንደኔ እንደናንተ ቤተሰብ የምሬ ነው። በጣም ብዙ በብሩኬም ዙሪያ ብዙ ሰዎች አሉ። ብሩኬ አያደርገውም አንገቴን ረዱን ያለን በጣም ብዙዎች አለን። ዛሬ ግን ብሩኬ ምንድነው ሌላ ነገር የተፈጠረ አስመሰላችሁት? ልጅ ነው፣ ጸጋ ነው፣ እንዲያውም በረከት ነው ብሎ ነው ተቀብሎ የመጣውኝና እዚህ ጋር ማለት እንፈልገው ብሩኬ ኦፍኮርስ ልጅ ነው፣ ጸጋ ነው፣ በረከት ነው። ግን ደግሞ ባህላችንም ሃይማኖታችንም የማይፈቅደው ነገር ሳታገባ ወይንም ደግሞ ከሆነች ሴት ጋር ሄዶ የሆነ ሰው ቢወልድ የልጅቷ ስም ራሱ ጥሩ አይደለም። ገባችሁ? ስሙን መጠቀም ስለማልፈልግ በባህልም በሃይማኖትም የሚደገፍም ነገር አይደለም፣ የሚቀበልም ነገር አይደለም። ኦፍኮርስ በጣም ብዙ ሰዎች አሉ እየወለዱ ልጃቸውን የሚከዱ። ያ ደግሞ ከፈጣሪያቸው ሲሞቱ ከፈጣሪያቸው ይቀበሉታል እያንዳንዱ ነገር። ግን ደግሞ ሃይማኖትም አይደግፍም፣ የማንም ሃይማኖት አይደግፍም። ከጋብቻ በፊት ለዛውም ደግሞ ከሚወዳት ሳይሆን ከድሮ ከሚወዳት ሴት ሄዶ ቺት አድርጎ ልጅ ይውለድ የሚል ባህልም የለም፣ ምንም ነገር የለም። እዚህ ጋር መናገር እንፈልገው ለብሩኬ ማለት ነገ ላይ ማንም ሰው ተነስቶ ኖርማል ነው ልጅ ጸጋ ነው ብሎ ሄዶ ከሆነ ሴት ጋር የሆነ ነገር አድርጎ ልጅ እንዲያመጣ እኔ አላበረታታም። አለቀ። እዚህ ጋር የሚሞገስም ነገር አይደለም፣ ደግሞ የሚጠላም ነገር አይደለም። ያደረገውን ነገር አፕሪሼት አደንቃለሁኝ። ማለት ለልጇ የምታረጋቸው ነገሮች እንዳሉ ሆኖ ግን ደግሞ ልክም እንዳልሆነ ማስረዳት መናገር ያለብኝ ይመስለኛል። ማለት ለሌላ ለትውልድ ማለት ነው ቤተሰብና በዙሪያው እንግዲህ ያ ወንድሞቹም ጓደኞቹም ብሩኬ ነገር አያደርግም ብለው ሲከራከሩ ነበር። ኦፍኮርስ እኔ አሁንም ብሩኬ አያደርግም ከሚሉት ውስጥ ነኝ። ምንም ሀሳቤ አልተቀየረም። ግን ደግሞ እሱ ልጄ ብሎ እስከተቀበለ ድረስ ልጁ ናት በሚል ነው አስተያየት የምሰጠው። ገባችሁ አይደለ? የሆነ ሰዓት ይቀየራል። አዎ ይቀየራል። እዚህ ጋር የሆነ ሰው እያዳኑ ነው። አዎ የሆነን ሰው እያዳኑ ስሙን እያስጠበቁ ነው። እንግዲህ ሀይሚን ብሩኬ እና ግን እሪል ነው ብለው እስከመጡ ድረስ እሪል ነው ብለን ነው አስተያየት የምንሰጥበትኝና ሀይሚዬ ይሄን ሁሉ ነገር ተቀብላ ያለች እሷ ማወቅ ያለባትም አንተ ላይ የሩስ ቤት ግቢ ቤት ስትከራይ እቃ ስታሟላ መኝታ ክፍሎ አበቦች ሲደረደሩ ምናምን ሀይሚ አይደብራትም ነው ማለቴ እንደ ሀሳብ ማለት ነው። እና ሌላው ደግሞ ብሩኬ አንድ የረሳው ነገር አለ። በጣም በተደጋጋሚ እየሩስ ጉረሯ እስከሚደርቅ ድረስ የተናገረችው በጣም ሁላችንም አሚሮ ውስጥ የተቀመጠ ማለት ነው። እኔ ልጄን ማሳደግ አያቅተኝም፣ ብርም አይቸግረኝም፣ ብርም አለኝ እና ደግሞ ለእሷ ምንም ነገር ማድረግ እችላለሁ በጣም ነው ስትል የነበረው እና ዛሬ ላይ ቤት ተከራይታላትኝ ግቢ ሙሉ ቤት ተከራይተህ እቃ ሟልተህ እና የዚህ ቤት ተቀመጭ ብትላት አትቀበልም።
የማትቀበልበት ምክንያት የሱ አላማ ብሩኬ አንተ ራስህ ነህ። ገባህ አይደለ? አንተን ራስህን ነው የምትፈልግህ። በጣም በተደጋጋሚ ብዙ ሰዎችም እያሉ ነበርና ብሩኬ ለምንድነው የዚህን ያህል ልጅቷን ማለት ኢየሩስን የሚንከባከባት? የራስሽ ጉዳይ ማለትም ይችላል ማለት ለልጅቷ ማድረግ ያለበትን ነገር ሁሉ አድርጎ የሚሉ ሰዎች አሉ። በዚህ እስማማለሁ። ግን ደግሞ ምን ነገር አለ መሰላችሁኝ? በልጅ አማሃይቶ ምንድነው ይሆናል ይበላል እንደዚህ ተብሎ የሚተረተርታለ እሷ ያን ነው እየተጠቀመች ያለችበት። ብሩኬም ደግሞ ለልጁ ሲያረቅ እናትየዋም እንዳትከፋ በሚለው ነው እንግዲህ አንዳንድ ነገሮችን እያደረገ ያለው። ምን አለች በሉኝ? ኢየሩስ የምትፈልገው ብሩኬና ብሩኬ ነው። የቤትም ችግር የለብኝም ብላለች፣ የገንዘብም ችግር የለብኝም ብላለች። የምትፈልገው አባትዬ ራሱን ብሩኬ ነው። እኔና ብሩኬ ለሀይሚም ተናግራለች ከዚህ በፊትኝና እኔ የምትወጁ ከሆነ ለምን ከኔ ጋር አትተይልኝም? ልጁን ከኔ ጋር ለምን አያሳድግም? እኔና ብሩኬ አብረን ሆነን ነው ልጃችንን ማሳደግ ያለብን እያለች ነበረ። ገባችሁ አይደለ? ስለዚህ አሁን ቡታጅራ ላይ ብሩኬ ቤት ተከራየላት። ገባችሁ? ቤት አትፈልግም አልፈልግም ነው የምትለው። አትቀበለውም። የማትቀበልበት ምክንያት የቤት ችግር የለብኝም ካለች ብር ካላትኝ የምትፈልገው ራሱን ሰውየውን ብሩኬን እስከሆነ ድረስ አሁንም ልነግርህ የምችለው ብሩኬ ማለት ነው። እና አንተ በመጀመሪያ ቆፍጠን ኮስተር በልባትኝ ማለት እንደዚህ ሹሩሩ ማለት እንደ ህፃን ልጅም የለብህም። ኦፍኮርስ የህፃን ልጅ ፍቅር አላችሁ አንተም ሀይሚም። አዎ አላችሁ በጣም ማለት ነው። ግን ደግሞ የራሳችሁን እግዚአብሔር ይስጣችሁ። ይሄን ነው ልል የምችለው ሌላ ነገር አይደለም። ገባህ አይደለ? እና ልጅቷ አንተን እስከሆነ ድረስ የፈለገችው እንደዚህ ስትከባከባት ቤት ስትከራይላት ለልጇ አንዳንድ ነገር ስትገዛላት ይበልጥ ሞር ፍቅሯ እየጨመረ አንተን መፈለጉ እየጨመረ አንተን ታሳድዳለች እንጂ አሁን ላይ ቤት ብትከራይላት ነው ለእሷ ምንም አይደለም። ገባ አይደለም? የምትፈልገው ዋናውን እስከሆነ ድረስ ማለት ነው። እና እዚህ ጋር ማለት የምፈልገው ሀይሚዬም እንግዲህ ልቦናሽን ሰፋ አድርጊ። አንቺም አሁን ወደሽ ነገሮችን እስከተቀበልሽ ድረስ ትናንትና ኢየሩስ ለስለስ ብላለች እኔ እንዳየሁት ምናምን እያለች ነበር። ኢየሩስ ሲጀምር ምንም ብዙ አልተናገረችም። በትናንትና ቪዲዮ ላይ ታችሁ ከሆነ ያደረጉት ነገር ምናምን እንዲያውም አስገርሟት ነበር እያየች ነበረው። እሷ የምትፈልገው ዋናውን ነው። መቼ ቁሳቁሱን ፈልገች ማወቅ ያለባችሁ። ምክንያቱም ቁሳቁሱ በኋላ ይደርሳላ። ዋናው ከተገኘ ዋናው ከተያዘ ቁሳቁሱ የት ይሄድባታል? የትም እንኳ ይሄድባታል። እና ማለት ፈልገው እንግዲህ ነገ ቡጥም ብጥብጥም ስለሚኖር በነገ ቪዲዮ ራሳችሁን አዘጋጁ ቤተሰብ። የብሬን ነውኝና ከዚህም ቤት ከተከራየላት ወይንም ደግሞ ለየት ያለ ነገር ስለምትፈልግ ምናልባትም ወደ ሙሽዬ ጋርም ትሄዳለች። ልጇን አስላ ምን ይታወቃል? ወይንም ደግሞ ተከትላ አዲስ አበባም ልትመጣ ስለምትችል ቤተሰብ ያው ስራው ይቀጥላል። የሚቆም ነገር የለም። ኢየሩስ ቤቱን አትቀበልም። 4 ነጥብ። የምትፈልገው ብሩኬን እስከሆነ ድረስ ያው ተረድተናታል። ብሩኬም እያለ ነበር እና ለሀይሚ ምን አላት መሰላችሁ? እኔ ኢየሩስን በደንብ ጠንቅቄ ነው ማውቃት። ይህን ቤት የምትቀበል አይመስለኝም አለ። ገባ? አሁን ኢየሩስን ጠንቅቄ ዝህን ያህል ካወቃተኝ ይህን ሁሉ መድከም ይህን ሁሉ መልፋት እኮ አይጠበቅብም። ለዛውም እኔ ሀይሚን በጣም ነው ያደነኳት። ለምን እንዳደነኳት ታውቃላችሁ? እሷ ሳታውቅ የሚደረገው ነገር እንዲያውም ብሩኬን እያሞገሰችው ነበር። ጀግና ነህ፣ ለእሷ የሚያስፈልጋትን ነገር እያደረክ ነው እያለ እያደነቀችው ነበር። አስባችሁታል? አሁን ሪል ላይፍ እንደዚህ ያለ ቤተሰብ አለ ወይ? እኔ በፊልም ብቻ እያየሁ እኮ ይኸው እውነቱ ማለት ይህን የመሰለ ላይፍ እፈልጋለሁ ብዬ ቆሜ ቀረው። የምሬን ነው የምላችሁኝ። ፊልም ላይ የምታሳዩት እውነት መሬት ላይ ኖሮ ቢሆን ሁላችንም እስካሁን ተጠቃለን ነበር እንዴ። ቆመር ቀረን እኮ ምን ቤተሰብ። ለማንም እንግዲህ ላይክ እና ሼር ሰብስክራይብ እያደረጋችሁ የነገ ሰው ይበለን። ነገ ታያላችሁ ኢየሩስ ቤቱንም እንደማትቀበል የሀይሚን ስሜትም ማለት ተረዳት። ብሩኬ ተረዳት ስለ ኦፍኮርስ ተጨናንቀ ምናምን ያለው አንተ ያው ለስራው ነው፣ የስራው ባህሪ ነው። ግን ደግሞ ማማከር እንደዚህ ብናረግላት እነዚህ ብናረግላት እነዚህ እናርግላትና እንሂድ አብረን ምናምን ብላችሁ ተመካከሩ። እንደባልና ሚስት እንዴ አሳዩን። ይሄንንም አው እንደዛ ነው የምላችሁ ቤተሰብ። ወዳችኋለሁ። ባባይ